ተጻፈ ከጎጃማዋ እናት እምዋ። ይድረስ ቀንህን ከመሬት ስር ሆነ ከጫካ አውሬ ጋር እየተጋፋ ምሽትህን ደግሞ ጨለማን እንደ ሽፋን ተጠቅመህ እታገልለታለሁ የምትለውን ህዝብ ትምህርት ቤትና ሆስፒታል ለምታወድመው አረም በርካታ ዘመናትን ከምን ነፃ እንደምታወጣይ ባላቅም ነፃ አወጣሻለሁ እያልክ የደረሱ ልጆቼን ከጉያዬ ስር ስትወስድና የጥይት ራት ስታደርጋቸው ህመሜን በጓዳዬ ይዤ አስታምሜው ከርሜያለሁ። ታናሽየው የቱንም ያህል ለትምህርት ቢጓጓ እኔም ህይወቴን ከመሰረቱ ይለውጥልኛል ብዬ ባስብም ያንተን ልጅ ከሩቅ ምስራቅ ልከህ አንቀባረህ እያስተማርክ የኔውን ከህልሙ መቅጨትህ እንዴት ልዘነጋው እያልኩ ከመኖር በላይ ምን ሊመጣ ዛሬ የሰማሁት ያለውት ግን እጅጉን አስገርሞኛል። ከቀናት በፊት አንተ ኦህዴድ ሊበላህ መጣ፣ መሪው የአማራ ጠላት ነው እያልክ እንደውር ድንብር ስትጋልበን እንዳልነበር ዛሬ ቀያችን ድረስ መጥቶ የትኛውም መንግስት ያላሳየን ወግ አሳየን። ደግሞስ አጥፍተነው 4 ኪሎ እንገባለን ስትል እንዳልነበር ቀጥ ብሎ ሲመጣ ጭራህን ቆልፈ ከጫካ መሸሸግህ ለካ ወንድነትህ ትክክለኛ ወንድ ጀግንነቱን በስራ ገልጦ እስኪያሳይህ ነው። ከንቱ ነህና ጃል መንገድ ለድፍኒቱ የአማራ ህዝብ ብርቅ ነው። መገጭ እርግማንነቱ እስከ ወዲያኛው ተቀብሯል። ቅርሳችን አሁን ልኩን አግኝቷል። መሪው በመላ አማራዊ ልብ ውስጥ ላይወጣ ተጽፏል። ህዝብ የሰራለትን እንጂ ያወራለትን የፎከረለትን መች ከቆብ ቆጥሮት ጠቅላዩ ሳይታገል ማሸነፉን ለጫካው ሸለመጥማጥ ማሳወቅ ወዳለው መልእክቴን በዚህ አበቃው።